ዕለተ ቀዳሚት ቅድስት ቤተ ክርስቲያን በዕለተ አርብ የስቅለቱን መታሰቢያ በዓል በልዩ ስግደትና ሐዘን ስታከብር ከዋለች በኋላ ከአርብ ማታ ጀምሮ ያለውን ሰዓት ግን በደስታ ታከብረዋለች። ይሄውም ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስት ነፍሱን ከቅዱስ ሥጋው በስልጣኑ ለይቶ ነፍሳትን ያወጣበት የዘመናት ተስፋችን የተረጋገጠበት ስለሆነ ነው። ከአርብ ማታ ጀምሮ ትንሣኤው ድረስ የሚነበቡትም የግብረ ሕማማት ምንባብ ነፍሳት ነፃ ስለመውጣታቸው፣ ሙስና መቃብር ድል ስለመነሳቱ፣ ሞት ስለመሸነፉ፣ የዲያብሎስ ኃይል ስለመርገፉ የሚያወሳ ነው። የቅዳሜ ስዑር ትርጉም በትንሣኤ ዋዜማ ያለችው ይህቺ ዕለት ቀዳሚት ቀዳም ስዑር የተባለችበት ምክንያት ሐዋርያት እነሳለሁ ብሏቸው ነበርና ትንሣኤውን ሳናይ እህል ውሃ አንቀምስም ብለው ከምግብ ተከልክለው በር ዘግተው ሲያዝኑ ሲተክዙ ውለዋል። በዚህች ዕለት ጌታችን ኢየሱስ ክርስቶስ በከርሰ መቃብር አርፎ ያለባት ዕለት በመሆኗ ቀዳሜ ስዑር ትባላለች። የተሻረች ቀዳሚት እንደማለት ነው። ይኸውም በዓመት አንድ ቀን ስለምትጾም ነው። ምክንያቱም ስዑር መባሏ የሚበላባት መሆኗ ቀርቶ ጾም ስለታወጀባት ነው። ነገር ግን የተሻረች ናት በሚል አንዳንድ ሰዎች ያለ አግባብ ስራ የሚሰሩባት አሉ። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የተከለከለ ነው። የተሻረችው ለጾም ብቻ እንጂ ስጋዊ ስራ እንዲሰራባት አይደለም። በዚች ቀን ልክ እንደ ሐዋርያት ከቤት ሳይወጡ ሳይባዝኑ ስለ መከራው መጽሐፍትን እያነበብን ከቤተ ክርስቲያን ሳንለይ ትንሣኤውን በተስፋ የምንጠባበቅበት እንጂ ተሻረች በሚል ግምት ስጋዊ ስራ፣ ምድራዊ ተድላ፣ ደስታ ልንፈጽምባት አይገባም። ለምለም ቅዳሜ ለምለም ቅዳሜ የተባለበት ምክንያት ለምለም ቄጤማ የምስራች እየተባለ ለምእመናኑ የሚሰጥባት ቀን ስለሆነች ነው። በዚህ ዕለት ቄጤማ የሚታደልበት ምክንያት በቂና አስደናቂ ምስጢር አለው። ርግብ ለአባታችን ለኖህ ሲመሽ ወደ ማታ የጥፋት ውሃ ጎደለ፣ የብሱ ተገለጠ፣ ተራሮች በልምላሜ አጌጡ፣ መዓዛቸውን ሰጡ ስትል በአፏ ቄጤማ ይዛ ለኖህ አብስረዋለች። በዚሁ አንጻር ቤተ ክርስቲያንም የኃጢአት ውሃ ጎደለ፣ የበለስ ደም ደረቀ፣ ፍዳና መርገም ከአዳም ልጆች ራቀ፣ የባርነት መዝገብ ተፋቀ፣ ዕዳ ደብዳቤ ተቀደደ፣ የሰው ልጅ ከፈጣሪው ጋር ታረቀ ስትል የምስራች ብላ ቄጤማ ለሕዝበ ክርስቲያን ታድላለች። አባይ ሰንበት ወአረፈ እግዚእነ እምኩሉ ግብሩ ዘአሐዘ ይግበር ብሎ እንደተናገረው እግዚአብሔር ከእሁድ እስከ አርብ 6ቱን ቀናት ፍጥረትን ሲፈጥር ሰንብቶ በቀዳሚት ሰንበት የሚታዩትና የማይታዩትን ግዙፉንና ረቂቁን ፍጥረት ፈጥሮ ያረፈበት ዕለት ነች። ዳግመኛ በዚህ ቀን ከሰማያት ወርዶ ከድንግል ማርያም ተወልዶ የፍጥረት ሁሉ ቁንጮ የሆነውን አዳምን ለማዳን ሕማምና ሞት ተቀብሎ የማዳኑን ሥራ በመልዕልተ መስቀል ፈጽሞ በመቃብር አርፎባታል። ዝምተኛዋ ሰንበት ቀዳሚት የብዙዎችን ሰዎች ስሜት ቀስቅሶት የነበረው የጌታችን የኢየሱስ ክርስቶስ ስቅለት ካለፈ በኋላ ሁሉ ነገር ጸጥ ያለበት ቀን በመሆኑ ዝምተኛዋ ሰንበት ይሏታል። ለአይሁድ የፋሲካ በዓል የተሰበሰቡት ሁሉ አብዛኞቹ ወደ የመጡበት ሀገራቸው ተመልሰዋል። ያልተመለሱትም ቅድስት ከተማ ኢየሩሳሌምን ለመሰናበት እየተዘጋጁ ነበር። የቀዳሚት ምሽት እጅግ ጸጥ ብሏል። የአይሁድ ካህናት፣ ሊቀ ካህናት፣ ፈሪሳውያንና ሽማግሌዎቻቸው ወደ የቤታቸው ሄደው ኢየሱስ ክርስቶስ በመሰቀሉ የተሰማቸውን ደስታ ከቤተሰቦቻቸውና ከወዳጆቻቸው ጋር እየተወያዩ ይፈነድቁ ጀመር። እነዚህ ሰዎች ከሐሙስ ምሽት ጀምሮ ምንም እረፍት አላገኙም ነበር። በተለይ አርብ የአይሁድ ካህናት፣ ፈሪሳውያንና ሽማግሌዎቻቸው በጌታ ላይ የሞት ፍርድ ለማስፈረድ ሲወጡ ሲወርዱ እህል እንኳን ለመቅበስ ጊዜ አልነበራቸውም። አይሁድ ጌታን ሰቅለው ገድለው እኩይ ምኞታቸው ከፈጸሙ በኋላ ቀዳሚት ሰንበትን እፎይ ብለው ዋሉ። ሐዋርያት ግን ቅዳሜን ያሳለፉት በዝግ ቤት ነው። ስለዚህም ቀዳም ስዑር ሐዋርያት ፈርተው በዝምታ የተዋጡበት፣ አይሁድም ክርስቶስን ገለው አረፍ ብለው ደስታቸውንና እረፍታቸውን
በየቤታቸው በዝምታ ያጣጣሙበት ዕለት በመሆኑ ዝምተኛዋ ሰንበት ትባላለች። በአጠቃላይ ቀዳም ስዑር የካህናት ምክር፣ የአለቆች ሴራ፣ የመኳንንት ፍርድ፣ የጎበዞች ቁጣ፣ የአይሁድ ክህደት፣ የጴጥሮስ ፍርሃት፣ የማርቆስ ልብሱን አውልቆ መሸሽ፣ የደቀ መዛሙርት መበተን፣ ሁሉም ጸጥ ረጭ ያለበት ቀን ነው። አክፍሎት ምንድን ነው? እናቱ ድንግል ማርያም ወዳጆቹ ቅዱሳን ሐዋርያት ጌታ ለአይሁድ ተላልፎ ከተሰጠባት ዕለት ከሐሙስ ምሽት ጀምሮ ብርሃነ ትንሣኤውን እስኪያዩ ድረስ እህል ውሃ በአፋቸው አልዞረም። ይመኩበትና ተስፋ ያደርጉት የነበረ አምላካቸው በመቃብር ስላረፈ ዕለተ ሞቱን በማሰብ ትንሣኤውን በመናፈቅ በጾም አክብረዋታል። ከቅዱሳን ሐዋርያት ሲወርድ ሲያያዝ በመጣው ትውፊት መሰረት ቅዱሳን ሐዋርያት በማዘን በመጾምና በመጸለይ ዕለቷን እንዳከበሯት ሐዋርያዊ የሆነችው የኢትዮጵያ ኦርቶዶክሳዊት የተዋሕዶ ቤተክርስቲያን ልጆች የተቻላቸው ከአርብ ጀምሮ የሚያከፍሉ የሚጾሙ አሉ። ይህ ማለት ለሁለት ቀን እህል ውሃ ሳይቀምሱ ያድራሉ። ያልተቻላቸው ደግሞ አርብ ማታ በልተው ቅዳሜን በመጾም ትንሣኤን ያከብራሉ።